ቤተሰብ ትናንትና በሩታዬ ቤት ሼር በተደረገ ቪዲዮ ያልሳቀ ማን አለ? እኔ እውነት ለመናገር በጣም ነው የሳኩት ማለት ነው። ከሳኩትና የገረመኝ ነገር ቢኖር አብርሽ ማለት ነው ለሩታ ምን ብሎ ነው የሚጠራት ማለት ነው። ማማዬ ምንድን ነው? ኧረ የዚህ ነገር ትርጉሙ ንገረኝ። እውነት ኮሜንት ላይ ያስቀምጡልኝ አደራችሁ ማለት ነው። እና ትላንትና አፉ ሁሉ ማለት ነው ቪዲዮን ካያችሁት አብርሽ ማማዬ 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 እያለ ነው። እና ማማዬ ምንድን ነው? የኢትዮጵያ ፋሽን ነው እንዴ? እናም ደግሞ አብርሽ ሰሞኑ አልተቻለም ብሎት የሚናገራቸው ነገሮች ማለት ነው። እና ልጁ ደግሞ ለሩታዬ ሲያጎርሳት ማለት ነው። አብረሹ እየበላሽ ነው ወይ ያላት ባርት እንዴት እንዳሳቀኝ ማለት ነው። አብርሽና ሩታ እንደዚህ ፈታ ዘና በሚያደርግ ነገር ብትመጡልን ሁሌም ደስ ይለናል። ግን አብርሽ አደራ አደራ ምልህ ነገር እንደዚህ ነገር ባሰራ ደስ ይለኛል። ምክንያቱም ከዚህ በፊት ያሳለፍከው ነገር አለ ማለት ነው። ሩታ ደግሞ በነገራችን ላይ በጣም ትደነግጣለች። የሆነ ጊዜ ራሱ ፈረንጂ ነው አይ ፈረንጂ አይደለም የሆነ ልጅ ማለት ነው የሙቤ ጓደኛ ነው። እንደውም በፊት ገጠር እያለ ካወቃቸው እሱ ልጅ እንደዚሁ ብራንክ ሰርተዋል። ሐኪም ቤት እስከምንገባ ደርሳለች ማለት ነው። እና አብርሽ አደራህን ብዙ መታብዛ። ግን ትላንትና ቶሎ ነው የነገሯት። በጣም ደስ የሚልና የሚያዝናና ቪዲዮ ነበረ ማለት ነው። ግን በዚሁ አጋጣሚ የአብርሽ ማማዬ ሳትነግሩኝ እንዳታልፉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ደግሞ ሰብስክራይብ አድርጉኝ። ምን ነው ረሳችሁኝ? ስኮ እና ዩቱብ እየቀዘቀዘ ነው እንዳትረሱኝ ማለት ነው። እና ሲቀጥልም ደግሞ የኔ ጀግናዎች እንኳን ደስ አላችሁ። ሙቤ እየተንቀሳቀሰ ነው ዩቱቡ እንሻላ። አሁን ደግሞ 67 ገብቷል ማለት ነው። በቅርብ ደግሞ 200 ኬ ገብቶ እንደ በፊቱ ዩቱብ ተመልሶ አይተን ለመደሰት ያብቃን ማለት ነው። እውነት ለመናገር በቃ ሙቤ በጣም ሁሉም ሰው እያሳሰበ ነው። ግን በነገራችን ላይ ማለት ነው የውሜቻና ቤተሰብ አይንቀሳቀስም። እውነት ለመናገር እኛ ስንቴ መሰለች ኮፒራይት የምናደርገው ማለት ነው። ጓደኛ ያለች ቤት ማለት ነው በሶስት ስልክ እጃችን እስከሚሰበር ነው የምናደርገው። ግን ምንም ነገር አይንቀሳቀስም። ብቻ ማሻላ ቪዩን ትላንትና ደስ ይላል ማለት ነው። እና እህቶቼ ጠንክሩ፣ በርቱ፣ መልካም ነገር ለመስራት ወደ ኋላ እንዳትሉ። እንግዲህ አሁንም ነገም ሆነ ድምጻችን ይሰማ እያላችሁ የአብርሽና የሩታ ነገር አንድ ላይ እንዲመጡ ድዋ አድርጉ፣ በጸሎታችሁ እንዳትረሱን ማለት ነው። እና የትላንትና ቪዲዮ ማን ነው እያሳቀው ማለት ነው? እናንተ ሰሞኑን ደስታ በደስታ ሆነናል። እኔ እንደውም ቪዲዮን አላየሁትም ነበር እና የድሉ ጋይቻቸው በጣም ደስ ብሎኝ የድሉ ስለወለደች ተደስቴ መጥቼ ቪዲዮ ሰርቼ መጨረሻ ኮሜንት ላይ አንድ የኔ ቅመም ቆንጅዬ እህቴ ማለት ነው በሩታ ቤት መጥተዋል ስትለኝ ተኛ ማታ ተዝናናውኝ ማለት ነው። በጣም አርፍጄ ነበረ ያየሁት ማለት ነው። እና እንደዚህ በጣም ደስ ይላሉ አብርሽና ሩታ። ማነው ግን እንደኔ ማለት ነው ሰሞኑ ለብቻቸው ስለመጡ ደስ እያለው ነው። እኔ በጣም ደስ ብሎኛል። አብርሽና ሩታ በዚህ ቀጥሉበት፣ በሚያስቅ ነገር እውነት ከብዛቱ ጥራቱ። በነገራችን ላይ ማለት ነው የእኛ ንግስት ማለት ነው ሩታዬ ስራውን ካቆመችው በኋላ ዩቱብ ከትንሽ ትልቅ በጣም ቀዝቅዟል። በቃ ዩቱብ ተራ የለም ማለት ነው። እና ዩቱብ ለመግባት ራሱ ፍላጎቱ የላችሁም። ምክንያቱም ሁሉም ከትንሽ ዩቱብ ትልቅ ዩቱብ ያው በአብርሽና በሩታ ነበረ የሚንቀሳቀሰው። አሁን ሁሉም ዘጭ ብለዋል ማለት ነው። ግን እኔ እንደዚህ ቢሆን ነው የሚሻለኝ። እኔ ሰላሜን አግኝቻለሁ። እውነቴ ነው የምላችሁ። እና ከዛ ሁሉ ጭቅጭቅ ከዛ ሁሉ ረብሻ እንደዚህ ፈታ ዘና የሚያደርግ ነገር እንዳለው አብርሽ ማለት ነው። ስራ ሰርታችሁ አያችሁ አይደል? የመዳብ ቅመሞች አብርሽ እኮ እኛ ምን እንደምንፈልግ እኮ ያውቃል። ግን እያወቀ ነው እኮ የሚጫወትብን ማለት ነው። ማታ ያለው ነገር ሰምታችኋላ። እናንተ ስራ ጨርሳችሁ ቁጭ ስትሉ ፈታ የሚያደርግ ነገር ያስፈልጋችኋል ብለዋል ማለት ነው። እና ካወቅክማ እስከ ዛሬ ለምን ተጫወትክብን አብርሽ? ለማንኛውም ይመችህ ወንድሜ። እና ይቅር ተባብለናል ሁላችንም። እኛም ለአንተ ይቅርታ ጠይቀናል፣ አንተም ደግሞ ለእኛ ይቅርታ ጠይቀሃል። በቃ ተሽሯል፣ ሂደዋል። እና ምን ልላችሁ ፈልጌ ነው የትላንትና ቪዲዮ በጣም ነው ያሳቀኝ። ቲክቶክ መንደር እውነቴ ነው የምላችኋል ማማ የሚለው ቆርጠው ወስደውታል ማለት ነው። ያንን ለማየት ስንቴ መሰላችሁ ምገባው ማለት ነው ቲክቶክ ማለት ነው። አብርሽ ከየት እንዳመጣው አላውቅም። ከዚህ በፊት ማማዬ ሲል ሰምቼው አላውቅም። ጌታ ሆይ እንግዲህ ያስቀምጠን እንጂ ብዙ ነገር እንሰማለን ማለት ነው።
እና ወንድማችንም እየገባችሁ ሰብስክራይብ አድርጉት። በዚሁ አጋጣሚ አብርሽና ሩታ ምንም ነገር ክፉ ነገር አይንካችሁ። እውነት ጀግና ናቸው እኮ ስንት ወጣት አሳደጉ ማለት ነው። ሱብሃነላ ከኛ ጀምሮ ማለት ነው። መቼ ሰው ምስጋና የለውም ይሳደባል እንጂ እንደ አብርሽና እንደ ሩታ የመሰለ ዩቱበር እኔ አይቼ አላቅም። በቃ ወጣትን እያሳደጉ ወጣትን እየረዱ ባላቸው አቅም ወደ ኋላ አይሉም። እና በቅርብ ደግሞ ሙቤ ጋር እንደምትመጡልን ተስፋ እናደርጋለን። እኔ ተስፋ መቼም አልቆርጥም። አንድ ጊዜ ድምጻችን ይሰማል ብዬ አምናለሁ።